ገባችሁ ጊዜ ጀምሮ መስተፋቅር ስለሆነ መስተፋቅር ደግሞ 3 ስራ ነው ያለው። አንደኛ ጉልበተኛ ያደርጋታል፣ የአድራጊዋን ራሷ ተደማጭ እንድትሆን ያደርጋታል። ወንድም ይሁን ለዛው ማለት ነው ተደማጭ ነው። ሁለተኛ ነገር ደግሞ ምንም አይነት ቁጣ ቢቆጣ ያኛው ሰው አይቀየምም፣ የተደረገበት ሰው ገባችሁ። ሶስተኛ ደግሞ የመስተፋቅር መንፈስ ምን ይፈልጋል? ቤተክርስቲያን ምናምን ዓለማዊ ቦታ ላይ እንደፈለጋችሁ እንድትሆኑ ይፈልጋል። ቤተክርስቲያን ይሄ እንደዚህ መንፈሳዊ ምናምን ቦታ ላይ ግን ብዙም ስለማይፈልግ ያ ሰውዬ ቤተክርስቲያን እንዳይሄድ ጥረት ይደረጋልና ነገ ቤተክርስቲያን ይሄዳለሁ ብሎ ባሰበበት ጊዜ ላይ አሟት ታድራለች። ከዛ ከቤተክርስቲያን ይቀራል። ሌሊት ነው እንዲሁም ሲነሳ አሞኛል ምናምን ትላለች። በቃ እና ሐሳቡ ሁሉ ጊዜ ይፈርዳል፣ ግን አይረዳውም ነበር። እንዲህ አይነት ሲስተም ይፈጥራል የመስተፋቅር መንፈስ። ሁልጊዜ ትዳር ላይ መሰናክል ይፈጥራል። ዘመድም ቤተሰብም ምንም ሲመጣ አፍቃሪ ነው የሚመስለው። ወይ እንዴት ነው የሚዋደዱት እነዚህ ባልና ሚስቶች ምናምን ተብሎ እስኪባል ድረስ ሌላ ታሪክ ውስጥ ነው የሚገቡት። እና እግዚአብሔር እርዳቸው። ለማንኛውም እንደዚህ አይነት ህይወት ያላቸው ፍቅርም ከሆነ እግዚአብሔር በዛው ይቀጥለው። ጨዋ መስለው መስተፋቅር አድርገው ምን ላግታለ ስለምወደው ነው ስለምወዳት ነው የሚሉ አሉ። እሺ እና ማንቁ ካሳንቺስ አካባቢ ላስተምር ሄጄ መቼም ይገባቸዋል። ቆሜ እያስተማርኩኝ ከኋላዬ ውር ያደርገኛል። ታውቃላችሁ ሰውነቴን ቡጥጥ ያደርገኛል። በቃ ዞር ብዬ ማይክራፎን እንደዚህ አድርጌ አባቴ ምን አጠፋው አልኳቸው። እያስተማርኩኝ እኮ ነው። እዛው እንግዲህ ያጋለጥኩት ነው እንግዲህ መሰለኝ፣ በስሜት እያስተማርኩ መሰለኝ። አጅሬው ለካ እያስገቡልኝ ነው። ማታ ገብቼ ቀጠቅጠዋለሁ፣ ሰግዳለሁ። አሁን የገባሁት ቅድም ከ2 ሰዓት በፊት አለኝ። አውደ ምሕረት ላይ ቆሜ እያስተማርኩ የክርስቶስን ቃል እያስተማርኩኝ እኮ ነው ቤተሰቦቼ። ከዛ መድረክ የሚባል ነገር አቆምኩኝ። በቃ ያው ምን አድርገችኝ ይቺ መድረክ ማህበራዊ ሚዲያ ግዴታ አትሮንስ ጨብጬ መጽሐፍ ገልጭ ዛም ነው ህዝቡ ግጥም ብሎ የተባለ መሆን አለበት። እንዲያውም የተረፍኩትና ጤነኛ የሆንኩት እንዲያውም እዚህ ከመጣሁ በኋላ ነው። ሰላም ነኝ። አይታችኋል መቼም። እና በጣም አዘንኩኝ። ከዛ ዲያቆኑ ጸበል ወሰድኩት፣ ዳነ። በጣም አዘነ። ተመልሶ ወደ ስራው ገባ። አስተዳዳሪውም ተመልሶ እንደዳነ፣ መምህር ግርማ ጉባኤ መጥተው እንደዳነ፣ ይሄ ልጅ ቄሱም መጥተው እንደዳኑ። እንዲያውም ቄሱን ጭራሽ በርሜል ጎጊስ ልኪያቸዋለሁ። ሄደዋል። መቼ መሰላቸው ሄዱት? በግል ነው ሄዱት። ቤተሰቦችን ሊጠይቅ ብለው ባህር ዳር ሲሄዱ በዛው ገንዘብ ልኬላቸው በርሜል ጎጊስ ሊሄድ ብለው ሄዱ። በሽታው ባለበት ሰዓት ያለዚው እና ሄደው ድነው መጡ። በርሜል ጎጊስ ካህኑ ማለት ነው። በጣም ነው ደስ የሚለው። ሁለቱም ዳኑልኝ። ከዛ ቁጭ ብለን እናውራ ብለን ስንወያይ እገሌ የሚባሉት ደብተራዎችም ቅባቶችም ናቸው አሉ። ለምንድን ነው ታዲያ ቤተክርስቲያን ገብቶ እንደዚህ የሚያደርጉት? ምን እናርግ? ቤተክርስቲያን የሁለቱም አይነት ሃይማኖት መገልገያ ሆናለች። ማንን እንስማ? የማንን ወንጌል እንስማ? የትኛውን እናዳምጥ? የሚገርማቸው ማይክራፎን ጨብጠው እኔ ቆይ እስከ መጨረሻው ልሂድና ላጣራ ብዬ ነው እንጂ ማረጋገጫ አላገኘ ብዬ ነው እንጂ ማለት በትክክል ማይክራፎን ጨብጠው ሲያስተምሩ የምታውቋቸው ትልልቅ መምህራኖች ውስጥ ሁለቱ ቅባት ናቸው። እንዲያውም እኔ አንድ ጊዜ መምህር አንተን ቢካልክ አናጋልጥም ካልክ ለዘመዴ ነው የምንሰጠው አሉ። ለዘመድኩን ማለት ነው። እኔ አይመለከተኝም ስጡ። በእኔ ዩቲዩብ ግን ቀደም ተከተሉን ጠብቆ ነው የሚሄደው። ዝም ብዬ ማስረጃ ሳልይዝ አላወጣም። ለምን? በዘመድኩን የመቼም መምህር ማለት ይከብደኛል። በዘመድኩን በኩል እየወጡ ያሉት መረጃዎች አብዛኛዎቹ ቤተክርስቲያንን የሚያሰድቡና እንደው በሁሉም ነገር ውስጥ ልግባ፣ በአኬም በአዶናይም በዛችም በዋንትያ በቃ በሁሉም ነገር ውስጥ በፖለቲካውም በዶክተር አብይ አህመድም በመከላከያም በፋኖም በሸኔውም በሁሉም ስለሚገባ ዘመድኩን ጥጉን ስለማላውቀው ዘመድኩን ስጡት አትስጡት ምን አገባኝ ነኝ። እንደርጎ ዝም በሁሉም ላይ ጥልቅ ማለት ስለማልወድ ማለት እኔ መስመሬን ይዤ የሚሄድ ነኝ። አይታችኋል። ፖለቲካ ሳወራ የለሁበትም። ብዙ ትኩሳት የሆኑ ሚዲያ ላይ የሚሰጡን ርዕሶችና አጀንዳዎች አሉ። እኔ አጀንዳ ይዤ አልሄድም። አጀንዳ የራሴ አጀንዳ አለኝ፣ አይመለከተኝም። ከዛ በደብዳቤ እያደረኩኝ በፍላሽ በሚሞሪ እያደረኩኝ እንዲደርሳቸው እያደረኩኝ ከልጅነት ጀምሮ ገና ዲያቆን ከነበሩበት ጊዜ ጀምሮ አሁን እስካሉበት ስልጣን ድረስ ያደረጉትን ነገር በሙሉ መንፈሱ የለፈለፈውን በሚሞሪ አድርጌ ላኩላቸው። ለሁሉም አገልጋዮች፣ ለደብሩ አገልጋዮች በሙሉ
ለአንዳንድ ዲያቆናት አላኩም። አንዳንድ ዲያቆናት አሉ፣ ለእነሱ አላኩም። ምክንያት ስላለኝ ነው፣ የማልክበት ምክንያት ስላለኝ ነው። ማህበራዊ ሚዲያ ላይ የሚሰሩ ስለሆኑ ያንን ድምፅ ሌላ ነገር እንዳያረጉት ስለፈራው ነው። ከዛ አብዛኞቹ ሊያገኙኝ ቢሮ ምናምን ደብዳቤ ያስገቡ። ብዙ ደብዳቤ መጥቶልኛል። በጣም ብዙ በወረቀት ተጽፎ የመጣ ደብዳቤ አለ። ከዛው ደብር ቢያንስ ወደ 8 ምናምን የሚሆኑ አገልጋዮች ደብዳቤ አስገብተው ነበር። አንድ ላይ ሆነው በተናጠልም መምህር ኧረ እኔም ይሄ ሰውዬ እንደዚህ አብልቶኛል፣ እንደዚህ ቤቱ ሄጄ እንደዚህ ሰጥቶኛል፣ እንደዚህ አድርጎኛል የሚሉት አገልጋዮች በሙሉ ለምን ስላቸው ደውዬ ጥበብ እየመሰለን አገልጋዮቹ ቤተሰቦቼ። ከዛ ሌላ መላክ ጀመረ ሳሳድምበት። ወይ ቀላል ነው። ያው መቼም እኛ ላብራቶሪ ኤክስፐሪመንት ክፍል ገባ ብለን ትንሽ ጠቅ ስታደርጉት ወይም ሰገድ ስታደርጉ ቅዱስ ቁርባን ስትቀበሉ ምንድን ነው ምናምን ይላል። እሺ ሰላም ገባ እንዴት ነህ ይመቻል ዙፋኑ ሶፋው መቀመጫው ትሉታላችሁ። መቼም ኩላሊት ላይ ነው ጨጓራ ላይ ጣፊያ ላይ ነው የትኛው ላይ የሚቀመጠው ተመችቶት ልብ ላይ አይምሮ ላይ ህሊና ላይ መቼም እኔ ፋታ አልሰጠውም ስለው ይላል። ደፋር አይደለ ደብተራው ሲፈልግ ከነጫማው ሊገባ ከፈለገ የተደገመበት ሰው ቤተክርስቲያን ከነጫማው መግባት ነው የሚያምረው አይደለ? እንደዛ ነው የሚሆነው። ከዛ ተወያየና ቁጭ ብለን ዲል አደረግን። ምን ፈለክ? ካፌ እንገናኝ። እናንተ በህልሜ ካፌ እንገናኝ ብሎኝ በህልሜ ሰዓቴን ሳይ 4 ሰዓት ይላል። በህልሜ አታምኑም? እግዚአብሔር ምስክሬ ነው። በ4 ሰዓት ላይ ካፌ ሲል ቁጭ ብሏል። ከርቀት አየሁት። ምንድን ነው ሄጅ ገብቼ ነው ላገኘው የሚገባኝ? እኔ እኮ በህልሜ ነው ያየሁት እኮ። እና መንፈስ ልኮ እንገናኝ ብሎኛል። በዚህ ልክ ነው። አሁን ይህ ሰውዬ በደመና ይጓዛል ቢባል ወይ ደግሞ 1 ሜትር ከፍ ብሎ ይበራል ቢባል መቼም መናፍስትን እያዘዘ ስለሆነ ነው። አደጋ አለው ይላሉ። ልሂድ አለ ሳልሄድ ሄድኩ። ሳልሄድ ክዳ ያላችሁኝ አየሁት ከፊት ለፊት። የት መሰላችሁ የተገናኘ ነው? ውበት ህንፃ መገናኛ ማራቶን ጋር እዛ አንዱ ካፌ ገባን። ገብቶ አየሁት ቁጭ አለ እና በጣም ማለት አንዳንድ ጊዜ ነገሮች ግንን ብለው ከአይምሮ በላይ ሲሆኑ ኧረ መምህር ምንድን ነው የምታወራው ልትሉኝ ትችላላችሁ። ቤተሰቦቼ እናንተ ታች ሆናችሁ ማን የላከብኝ እኛ ጨዋታው ሌላ ነው። በቃ ላይ ቅጥቅጡ ሌላ ነው። በዚህ ልክ በህልሜ ሰዓት አሳይቶኝ በእውን በሰዓቱ ቁጭ ብሏል። በሰዓቱ ነግሬዋለሁ ብሎ አስቦ መቼም ልኬለታለሁ ሜሴጅ ብሎ ቴክስት እንዳደረገ ሰው እንደምመጣ እርግጠኛ ሆነ ማለት ነው። ከዛ ቆምኩኝና አሁን ብገባና ባገኘው ጠርቼህ ነው እኔ ነኝ ስቤ ያመጣሁ ይለኛል። ስለዚህ እንዴት ነው ማድረግ ያለብኝ አልኩኝ። አያችሁ። ከዛ ቆሜ ወደ ሊቀ መላክ ወደ ቅዱስ ሚካኤል ዞርኩኝና እዛው አጠገብ ያለ ከሚካኤል ዞርኩና አንድ አቡነ ዘበሰማያት ጸልዬ ገባሁ። እሺ ያልኩት ገና አንድ ገባሁኝ። እሺ ብዬ ስቆም ጊዜ ያው ብትይዘውም ግን በሰዓቱ መተሃል አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አልኩ። ማለት ምንድን ነው ገብቷቸዋል? ብትይዘውም ማለት ማታ ቀጥቅጬ ይዤዋለሁ። ታስሯል፣ ተይዣለሁ፣ ታስሬያለሁ። በቃ በዓል ሰላማት ብሎኛል። መንፈሱ ብሎታል፣ ነግሮታል ሄዶ እና ብትይዘውም ግን ያው በሰዓቱ መተሃል አለኝ። ኦኬ እሺ አልኩኝና ቁጭ አልኩኝ። ጥምጣም የት ሄደ አልኩት። አይ በዚህ ሰዓት እኮ ጥምጣም አያስፈልግም አለኝ። ሱፍ ምናምን ገጭ አድርገው አንዳንድ ቄሶች አይታችኋል? አባ አሳልሙን የምትሏቸው የምታውቋቸው ሲሆኑ ነው። የሚያውቃቸው ሰው ከሌለ ኖርማል ናቸው። ቁጭ ብለው ከፈለጉ ወተት መጠጣት ይችላሉ፣ ከፈለጉ ቢራ አያስታውቅባቸውም። አሁን በቆባቸው የሚያፍሩ በክህነት ልብሳቸው የሚያፍሩ አገልጋዮች መጥተዋል። በጣም የሚያሳዝነው ነገር። ኦኬ እሺ ቁጭ አልኩኝና በጣም ግን አድንቃለሁ ምናምን አለኝ። ለምን አልኩት። አይ በቃ ያስከው ስትይዘው ጊዜ እኛ ጋር ብዙ ናቸው፣ አንተም ላክ ችግር የለውም፣ እናንተ ጋር ካሉት እኛ ጋር ያሉት ይበልጣሉ የሚለውን ታውቀዋለህ መቼም አልኩት። እና ኖርማል ለሚያወራኝ መንፈስ እንዳለበት ሰው ምንም አይደለም። እና የሆነ ቦታ ጠብቁኝ ብሏቸው መንፈሶችን አስቀምጦ ከኔ ጋር የሚያወራ ሰው ብቻ ይመስላል ስታስቡት፣ ስጋ ለበሰ አጋንንት አይመስልም። በዚህ ልክ ሊደራደር ይመጣል። አንተ ከዛ ምንድን ነው የምትፈልገው? ለምንድን ነው የላከው እኔ ጋር አልኩት። አይ በቃ ቼክ እያደረኩ ነው አለኝ። ይሄኛው ኦኬ፣ ጸሐፊውም ቼክ ሊያደርገኝ ላከ፣ አንተም ቼክ ልታደርገኝ ላክ። ኦኬ እሺ ያስኩት። ይኸው በቃ መምህር ግርማ ባስተማሩን
ጠበጠብኩት። የኛን ኪንዶ ታውቃታለህ አለችኝ አልኩትና ወጣሁኝና ጠረጴዛ ላይ ቁጭ አደረኩት። ኪንዶ ታውቃላችሁ? የኛ ኪንዶ የብሩስሊ ወይም ቻክሮሊስ የምናምን የነ ጄኪ ጃን መቁጠሪያችን ነች። ሌላ ምንም ኪንዶ የለንም። እንዲህ ምናምን ትሉና ከዛ ለመሳቅ ለመጫወት ምናምን ሲሞክር ትቀልዳለህ አይደል? በሃይማኖት ትቀልዳለህ አይደል? ና ሀቢብ ላይ የተዋረስከው የትኛውን ነው? የባህሩን ነው? የበረሃውን ነው? የጫካውን ነው? የትኛውን ነው? ከሲኦል ነው የሳብከው? ከየት ነው የሳብከው? ምንድን ነው እንደዚህ በዚህ ልክ? ነገ እኮ ትሞታለህ። አንተም እኮ ተዋናይ እኮ ሞቷል እኮ አልኩት። ተዋናይን ታውቀዋለህ መቼም። ተዋናይ የሚባለውን ደብተራ በፍየል ላይ ያዋረሰ፣ በራሱ ላይ ያዋረሰ፣ በቤት ሰራተኛው ላይ ያዋረሰ፣ በልጆቹ በምንም አደረገ። ግን በቃ እኮ ትሞታለህ እኮ፣ አፈር ይበልሃል፣ ትበሰብሳለህ። ከዛ በኋላ ክርስቶስ ፊት ትቀርባለህ እኮ። የሰማዩ ማናየው አለኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ነህ ቤተክርስቲያን መድረክ ላይ ቆመህ ውዳሴ ማርያም አንድምታ ትርጓሚ የምተረጉመው? አንተ ነህ የእመቤታችን አንድም እያልክ በግዕዙ ወደ አማርኛ አማርኛውን ደግሞ ወደ አንድምታ የምተረጉመው አንተ ነህ? የሰማዩ ማናየው። ታዲያ ሲኦልና ገነትን ታዲያ ምን ብለህ ልታስተምረው ሰው ጊዜ? አሁን እስቲ እንደው አንተ ያትና ሸቀላውን እስቲ አስተምሪኝ፣ ዩቲዩብ ላይ እንዴት እንደሚሸቀል አስተምሪኝ ምናምን አለኝ። ልክ ማነው ስሙ ገብረስላሴ ነው የሚባል ቲክቶክ ላይ አንድ የሆነ ስማችን የሚያጠፋ የሚሳደባል አይደል? በውስጥ በኩል ገብቶ ለአንዳንድ ዩቲዩበሮች ቲክቶከሮች ለኛ የኛ ተማሽ ወይ እንዴት ነው እስቲ ሌላው ሰውትና እኔ ቢያለኝ እኮ በቃ ገንዘብ መስራት አልቻልኩም በቲክቶክ እንዴት እንደሚሰራ ሲያስተምሩኝ ይላል። በዛ እየገባ በውስጥ በኩል አይገርማችሁ? ተማሪዎች የደውሎ ይነግሩኛል። አረ መምህር ገብረስላሴ የሚባል እንደዚህ እያለ ነው ይላሉ። እና እንዴት እንደምሸቅሉ እንዴት ብሩ እንደምታፍሱት እስቲ ባካችሁ ንገሩኝ። ግርምሽ ያስተማርህ ሌላ አስማት ድግምት የለም አለ አልኩት። በቃ እሱን አስተምረ ምንድነው አንተም እኛም አራዳ እንውልና በቃ አለ ቆንጆ መተት አስተምሮኛል አልኩኝ። አላመጣውና ላታረኩት አስተናጋጅ ካፌው ምናምን ሰው መጣ ተሰበሰበ። ጭቅላቱን ወገብ በዛ የሚያክል የወይራ መቁጠሪያ በቃ ተናደዱ ውስጤ። በቃ እንዴት በዚህ ልክ ይቀልድብኛል? እንዴት ምን አይነት በቃ ውስጤ በጣም ተናደደ። ከዛ በጣም መትቼዋለሁ፣ ወገቡንም መትቼዋለሁ። ላጣርጌ ሰንበር አስቀምጬለታለሁ። ከዛ ካፌው እንትን ያዘኝ። ካቦ የካፌው አስተናጋጆች አለቃ ሰው መጣ ምናምን ምንድን ነው ሲል ጊዜ የዛ ምድረ ኮልኮሊያ ሂድና ጋንንትን ሰብስብ እዚህ መተህ ምናምን ብዬ ተናግሬያቸው ወደ ውስጥ ይዘውት ገቡ። እንዲህ መሰለኝ አጅሮን አሳረፍኩለት መሰለኝ። ፊት ለፊት አስቀምጬለትም ሊቀልድ ይሞክራል። ከዛ ወደ ቤት የመጣሁኝ በስልክ በቴክስት አድርጎ ስድብ አይደለም ግን ይሄ እንዴት ነው ዛቻም አትሉትም። አንድ ቀን እንደምንገናኝ ቀጠሮ ሊያስይዝ ሞከረ። ላከው፣ ችግር የለውም ፎቶ አለኝ። የካፌውን ካሜራ ተጠቅሜ ቪዲዮን ወስዳለሁ። ቤተክርስቲያን የምታደርገውን ነገር ሁሉ እናገራለሁ። ከዛ በኋላ ታያታለህ አልኩት። ከዛ በ3 ቀን ነው በ4ኛ ቀኑ የለም ተባለ፣ ሄዷል ወደ ሀገሩ ተባለ። ብዙ ሰዎች ቆይ እሰራልሻለሁ ካሉ በኋላ የት ሄደሽ ሲባል ክፍለ ሀገር ከተባለ በቃ ልታሰራልኝ ነው ማለት ነው ይባላል አይደል? ኦኬ አልኩኝና እኔም ደግሞ ያው በደንብ አድርጌ በስሙ ማለት ነው እየቀጠቀጥኩኝ ከዚህ ሰውዬ የምትመጣ በስላሴ ስም ታስር፣ ወደ መጣህበት ታስር ግባ፣ ሄድና ወደ መጣህበት ሰውዬ ግባ እያልኩ ቀጠቀጥኩት። ማታ ማታ ቀጠቀጥኩት። ከዛ የሆነ ቀን ላይ እኔ እንግዲህ እኔ ውስጥ የታሰረ ምናምን ኖሮ አይደለም ቀጠቀጠው፣ እየፈተሽኩ ነው ራሴን፣ በዛውም ስጋዬን እየገራው እየሰገድኩኝ ማለት ነው። የሆነ ቀን ላይ ቁጭ ብዬ ከልጆቼ ጋራ የተጫወትኩኝ ቴሌቪዥን ያው እንደ ቤተሰብ ማለት የተጫወትን ምልክት ታወቀኝ። ከኋላዬ በር የተከፈተ መሰለኝ፣ የቤታችን በር። ዞር ሳይ በር አልተከፈተም፣ ንፋስ ነው ግፍ ይላል። ከዛ ውርር አደረገኝ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ጆሬ እንደዚህ ስል ባለቤቴ ምን ነው አለችኝ። እኔ እንጃ ጆሬ ጭው አለብኝ አልኳት። ይሄ ደግሞ ብዙ ጊዜ በጆሬ ነው የሚነግረኝ። ኦኬ መጣሁ፣ በቃ ቢሮ ነው የማድረው፣ ቻው አልኳቸውና ወደ ቢሮ መጣሁ። እንዳይጨናነቁ ልጆቹ ማለት ነው። ቢሮ መጣሁኝና 287 ተሰገድኩበት። ያ ማለት 741 ማለት ነው። 741 7,000 ብር አስቀምጥና አንድ አቡነ ዘበሰማያት እያልኩ ስሰግድ 41 ይሞላል። ታውቃላችኋል? ይሄን
አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያላችሁ ስትሰግዱ መጨረሻ ላይ ለዘላለሙ አሜን ስትሉ 41 ይሞላል። ቆጠሩት። ልክ የእመቤታችን ጋር ስትደርሱ በእመቤታችን በቅድስት ድንግል ማርያም ስም እያላችሁ ስትሄዱ ስሟን እየነጣጠላችሁ መሄድ አለባችሁ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ የሚለው ላይ የእመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ እያላችሁ ስሙን እየነጣጠላችሁ አንዳንድ ስግደት መስገድ ነው። 741 ሰገድኩበት 287 ሆነ። ከዛ በኋላ እዛው በተኛውበት ዘረረኝ። ራሷ እንግዲህ ድንግል ማርያም እዛው ያዘችልኝ ማለት ነው። በተኛሁበት ነጋ። እዛው የጸመጸልይበት ቦታ ላይ ከላይም አልለበስኩ ምንም አላልኩኝ። ሲነጋ ቁጭ ብዬ ህልሜን ጻፍኩት። የጻፍኩትን ፎቶ አንስቼ ላኩለት። ክፍለ ሀገር ነው ያለው፣ ገጠር ነው ያለው፣ አላየውም። ከዛ በኋላ ከ15 ቀን ነው ከ20 ቀን በኋላ ተመለሰ ሰውዬ። ከ20 ቀን በኋላ ሲመለስ በሰው በቃሬዛ ተደርጎ ተሸክሞት ነው የመጣው ሆስፒታል ሊገባ እና እዚህ እንደመጣ እንግዲህ እንደገባ ኔትወርክ ሰርቶለታል መሰለኝ። በሰው ትከሻ ላይ ተሸክመውት ነው የሚልክልኝ። አሁን እኔ ይሄንን ቴክስት ምልክልህ የሰው ትከሻ ላይ ሆኜ ነው። የሆነቴን ነው የምነግራችሁ። ምን ያህል የጸሎት አቅም ነው የምነግራችሁ። እኔ እንደዚህ ሆኜ እግዚአብሔር እንዲያደርገልኝ ብዬ ነው እንጂ ልናገር የምችለው እኔ እንደዚህ አደረኩት አይደለም የምላችሁ። በሰው ትከሻ ላይ ተሸክመውት ከገጠር ከአዲስ አበባ ጥግ ላይ ማለት ነው እዚህ ስትገቡ ሸኖ አካባቢ ላይ ከዛ ተቀብለውት በአምቡላንስ አልቻልንም ብለው ተቀብለውት አጥተው ሆስፒታል እስከሚያስገቡ ድረስ ቴክስት እያደረገ ነው። የላክልኝን አይቼዋለሁ፣ ህልሙንም የላከውንም አይቼዋለሁ። እንደገና ወደ መጣህበት ተመለስ ብለህ የላከው መንፈስም ደርሶኛል፣ ቴክስቱም ደርሶኛል እንጂ እያለ ይቀልዳል። እና ግርምሽ ጥሩ አድርጎ አስተምሯቸዋል። ከአሁን በኋላ ከአንተ ጋር ልፋለምን በቃኝ አለኝ። ይሄ ነው። እግዚአብሔር ስም የተመሰገነ ነው። ሌላ ምንም አላደረግ። ወደ መጣህበት ተመለስ ነው ያልኩት። የጸሎት ድጋፍ ያስፈልገዋል ለማየት። እንጀራ ብዙ ጊዜ አያሳይም። እንጀራ ብቻ የምናመልክ ከሆነ ገንዘብን ብቻ የምናመልክ ከሆነ ብዙ ራእዮች ላይ የሆነ ነገር ሲመጣ እንኳ ለማገናዘብ እድል አይኖረንም። ጠላት ሲከበድም አናቀውም። አሁን ብዙዎቻችን ለጸሎት ጊዜ አልሰጠንም። ያልተከፈለ እቁብ አለ፣ እዳ አለብን፣ አሊያም ብድር አለብን፣ አሊያም ደግሞ ነገ የምንሞላው ነገር ላይ ዛሬ በጣም መድከም አለብን። ስለዚህ የጸሎት ጊዜ የለኝም። እንዲህ ነው የምትለው እኮ። የጸሎት ሰዓት አላችሁ ስንባል አይደለም፣ የጸሎት ጊዜ የለኝም። ለምን? ኑሮዬ ገና አልተደላደለም፣ ገና አልተሟላም። ብዙ ነገር ማስበው አለ። ትምህርት ቤቱ አለ፣ እቁቡ አለ፣ ጨውና በርበሬው አለ፣ መብራቱ አለ፣ ውሃው አለ። መቁጠር ትጀምራለህ ብሶትህን። ለምታወጣው ወጪ ዛሬ ያለህ ዝግጅት ያንተን የጠዋቱን ጊዜና እንዲሁም የማረፊያን ጊዜ እስከሚሻማህ ድረስ ትኳትናለህ። ሴቶችም ትጸልያላችሁ ሲባል ኧረ መቼ ጊዜ አግኝተን፣ ጊዜ የለም። ለማጽዳት ጊዜ የለም፣ ለማጠብ ጊዜ የለም፣ ስራ ቢሮ ለመግባት ጊዜ በጣም ጊዜ የለም። በተለይ ደግሞ ሰዓት ማሳለፍ ክልክል ነው ቢሮ። ስለዚህ በጠዋት ተነስተህ ሻዩን ምኑን ጉድ ነው ምጣዱን ምኑን በርበሬውን ቲማቲሙን ምኑን ስትል ሰዓቱ ያልፋል። የጸሎት ጊዜ የለም። እንዲህ ኳትነ ሁል ጊዜ ግን ያንን የምታሸንፍበትን ጉልበት ከእግዚአብሔር ጋር በጸሎት ስላልተገናኘህ ዲያብሎስ አድክሞህ ማታ ስትተኛ ሌትና ቀኑ እንኳ ጠፍቶህ ስትባንን በመከራ ትነሳለህ። ከዛም አቃስተህ ተነስተህ ቀኑን ሙሉ ስታቃስተው ትኖራለህ። ስታምጥ ግን አይወለድም፣ ምጥ ብቻ። አባታችን ሆይ ማለት ስትል በሰማይ የምትኖር ስምህ ይቀደስ፣ ከዛ መንግስትህ፣ ቀጥለህ የዕለት እንጀራችንን ማይስጠን። በዚህ አይነት ሁኔታ ውስጥ ብታልፈው ግን ቢሮህም ሰላም፣ ጓደኞችህም ሰላም፣ ኑሮህም ሰላም፣ ጊዜህም ሰላም ይሆናል። ሰላምህን ጠብቀህ ከዕለት ቅዠት መንፈስ አምልጠህ ከክፉዎች ዓይን ከሚወረወር ክፉ ፈላጻ ድነህ። ለዚህ ነበረ እኮ ዳዊት ከቀትር ጋኔን እያለ ይጸልይ ነበረው። መዝሙር 90 ላይ ከቀትር ጋኔን አድነኝ ይላል። ከሌሊት ግርማ፣ በቀን ከሚበር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አድነኝ።
አድነኝ። በቀን ከሚበር ፈላጻ ማለት እኮ የሰው አይን ነው፣ ሌላ እኮ አይምሰል። የሰው አይን ነው ራሱ። የሰው አይን፣ የሰው ጥላ አዚም እኮ ነው። ብዙ ቦታ ላይ ጥላዎቻችን አዚም ይሆናሉ።